ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመነ የተጠመቀ ነው የሚለው፣ ያመነ የተጠመቀም ነው የሚለው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ትክክል። ያላመነ ሰው ይፈረድበታል። ማመን የሚገባው ጌታ ክርስቶስን ነው አይደለ? ኢየሱስ ክርስቶስን ካላመነ ምን ይድናል? ምንም መዳን የለውም። ያመነ የተጠመቀም ይድናል ነው የሚለውና ያመነም የተጠመቀም ይድናል ብሎ የተናገረው ጌታ ኢየሱስ ክርስቶስ ነው ወይንስ ግለሰብ ነው የተናገረው? ይህን ክፍል ማን ያለው? ይህማ ያው የእግዚአብሔር ቃል ብለን ስለምናምን እግዚአብሔር ራሱ ነው። አይ ቃል በቃል ቀጥታ የተናገረው ይሄንን ለምሳሌ መልእክታትን ሐዋርያት ጽፈዋል ምናምን። ይሄ ቃል ግን በቀጥታ የተናገረው ማን ነው? ያመነም የተጠመቀም ይድናል ብሎ እንዲህም አላቸው ሂዱ። ያው ጌታ ኢየሱስ ነው። ትክክል። ስለዚህ ያመነም የተጠመቀም ይድናል ብሎ ሲናገር ጌታ ክርስቶስ አይ መጠመቅ ሳይሆን ማመን ብቻ ነው የሚያድን ብሎ በጌታ ክርስቶስ ቃል ላይ የስህተት ትምህርት የሚያስተምር ቢኖር ምን የሚሆን ይመስልሃል? አሁን ይህን ያመነም የተጠመቀም ይድናል ብሎ የተናገረው ለመዳን ማመንም መጠመቅም ግዴታ እንደሆነ የተናገረው ጌታ ነው። አይ ነው መጠመቅ የሚባል ነገር የለም ማመን ብቻ ነው ብሎ አንድ ሰው ቢናገር ወይ ቢያስተምር በማን ቃል ሊያምጿል? ብሩክዬ አምኖ ከጥምቀት የለም የሚል አስተምሮ መጠመቅ አያድንም ነው የሚለው ትምህርቱ። ማመን እንጂ መጠመቅ የሚያድን ነገር አይደለም። በመጠመቅ የዘላለም ሕይወት የለም ብሏል። እንደዚህ አይነት ትምህርት አለ፣ በደንብ ትሰማለህ ብሩክዬ። ስለዚህ ያመነም የተጠመቀም ግን የዘላለም ሕይወት ሰጪ መሆኑን አዳኝ መሆኑን ግን የተናገረው ጌታ ነው። ማመን ብቻ ነው ያለው፣ መጠመቅም ጭምር ነው ያለው። አሁን ብሩኬ ጌታ ያው እንደተጻፈው ነው። መጀመሪያ ሰው አምኖ መጠመቅ አለበት። እምነቱን እኮ በተግባር ማሳየት አለበት። እዛው አምኖ ባይጠመቅስ የዘላለም ሕይወት አለው? የዘላለም ሕይወት እዛ ጋር የሚወስነው ኮንዲሽን። አሁን ለምሳሌ በቀኝ በግራ በቀኝ የጠየኩ ነው። እሱማ ጥምቀት መች ተሰራች? የጥምቀት ስርዓቷ ተጀምሯል። እሺ ይኸውልህ በጌታ ዘንድ በጌታ ቀኝ የነበረው ፈያታዊ ዘያማንን ምሳሌ አድርገው ብዙ ጊዜ ብሩክ ያስቀምጡላላ። የጥምቀትን ትርጉም ልንገር። ሮሜ ምዕራፍ 6 ቁጥር 4 ይክፈቱት ድል በድልዬ የጥምቀትን ትርጉም እንድታየው ጥምቀት ማለት ምን ማለት እንደሆነ ይኸው ቁጥር 5 ላይ ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። ጥምቀት ማለት ሞትና ትንሣኤውን መተባበር ማለት ነው አይደለ? ፈያታዊ ዘያማን በተሰቀለበት ወይም ደግሞ በክርስቶስ ቀኝ የነበረው በተሰቀለ ጊዜ ክርስቶስ ተነስቷል። መስቀሉ ላይ በነበረ ሰዓት ተነስቷል። ከሞትማ ገና እየተሰቀለ ነው። ስለዚህ ጥምቀት ማለት ሞትና ትንሣኤውን መተባበር ነው። ያ ሰው የክርስቶስን ሞትና ትንሣኤ ይተባበር ዘንድ እርሱ በተሰቀለበት ጊዜ ክርስቶስ ሞቶ ተነስቶ ነበረ? አልተነሳም። ገና መስቀል ላይ ነው እንጂ። ጎበዝ፣ አየኸው። ስለዚህ የጥምቀት ስርዓቷ ከክርስቶስ ትንሣኤ በኋላ የተሰራች ናት። ማርቆስ 16:16 ላይ ያመነ የተጠመቀም ያለው ከክርስቶስ ትንሣኤ በኋላ ነው ማለት ነው። አየኸው አይደለ? እሺ እንቀጥል። እምነት እንጂ ስራ አያድንም የሚል ትምህርት ሰምተህ ታውቃለህ? ያዕቆብ 2 ላይ እንሂድ። ሰምተህ ታውቃለህ ብሩኬ? አዎ ሲያወሩ ሰምቼ አውቃለሁ። እሺ ይሄን ክፍል የምሰጥህ አሁን አምነህ ትክክል ምናምን እንድትለኝ አይደለም። እሺ ገብተህ እንድታነበው። ምን ይላል መሰለ ቅዱስ ያዕቆብ እንደዚህ ብሎ ይናገራል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል አለ። እምነት አለን የምንለው ምን አይነት እምነት ነው? ጌታ ክርስቶስን ማመን ነው። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ጥያቄ አቀረበ። ስለዚህ አንድ ሰው እምነት ቢኖረውና ስራ ባይኖረው ይድናል? በያዕቆብ ትምህርት እምነቱ በተግባር ያልተገለጠ ወንድሞች ሆይ እምነት አለኝ የሚል አለ። ይሄንን መልእክት የጻፈው በዓለም ላይ ለተበተኑ ክርስቲያኖች ነው። ቅዱስ ያዕቆብ ከ12 ሐዋርያት መካከል አንዱ ነው። የይሁዳ ወንድም ተብሎ ይጠራል፣ ወይም የጌታ ወንድም ይባላል። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን አለ። ይድናል? አይ እኔ በእኔ መረዳት ሁለቱ ሳይነጣጠሉ መሄድ አለባቸው ባይ ነኝ። ስለዚህ እምነትህ ነው እንጂ የሚያድን ስራ አያድንም የሚል ሰው ቢኖር ከጌታ ትምህርት ይቃረናል አይቃረንም? በእኔ መረዳት እንደዛ ነው ማስበው።
ትክክል። ስለዚህ ምን ልንለው ብሩክዬ፣ አንዳንዴ ወንጌልን በማጣመም የሚያስተምሩ ቢኖሩ ቅድም ልክ አንተ እንደጠቀስከው እኛ ካስተማርንላችሁ ትምህርት ውጪ የሚያስተምራችሁ ቢኖሩ በማለት አስቀምጧል አይደለ? መላእክትም ቢሆኑ ብሎ አስቀምጧልና ብሩክዬ ወንጌልን በደንብ አድርገህ እንድታይ አደራ። ጅጅጋ አካባቢ አውቀዋለሁ። በተለይ ይሄ ስራ ላይ መሮጥ ነው፣ ቀኑን ሙሉ መድከም ነው። አካባቢው ላይ ምን አይነት ተጽዕኖች እንዳሉ እናውቃለን። የእስልምና ሃይማኖት በከፍተኛ ደረጃ ያለበት፣ በተለይ ሌላው ቦታ ከሚፈተነው በላይ እዛ አካባቢ ብዙ ፈተና ያለበት ቦታ፣ እንደው አብያተ ክርስቲያናትን በትክክል ወንጌልን የሚያስተምሩበትን ቦታ እንዳልሆነ ጫና ውስጥ እንዳለ የታወቀ ነው። ነገር ግን እንድታነብ፣ እንድታያቸው፣ እንድትረዳቸው ያልገባህን ነገር እዚህም ቤት መተህ ጠይቅ። ያንተንም መምህራኖቻችንን ጠይቅ። ትርጓሜ ምን ማለት ነው ብለህ ጠይቅ። ጌታ ኢየሱስ ክርስቶስ ወደ እውነተኛው መንገድ ይምራህ። ብሩኬ ታንኪ። እሺ አንድ ጥያቄ ጠይቀ ደስ ይለኛል ብሩኬ። በደስ አሁን ያው እኔ ባላንስ በማድረግ አምናለሁ። አሁን ለምሳሌ እምነትና ስራን ስንገልጽ ማለት ነው፣ ወይም ደግሞ ጥምቀትን ስናነሳ ማለት ነው፣ ሁለቱም በእኩል ደረጃ አለባቸው መሄድ አለባቸው። ለምሳሌ ሰው አምኖ ማነው ሰው ተጠምቆ በክፋት መንገድ ከተመላለሰ ይድናል ብለን እናምናለን ወይ? አይድንም። የገላትያ ምዕራፍ 5 የሚናገረው ይሄ ነው። የስጋ ስራ ብሎ 15 ዘረዘረ፣ የመንፈስ ስራ ብሏቸው 9ን ዘርዝሯል። ሰው በ9ኙ የመንፈስ ፍሬዎች መሄድ አለበት። አምኛለሁ ብሎ ክርስቶስን ይዣለሁ ብሎ ድኛለሁ ብሎ ጌታ ሁሉን ነገር አድርጎልኛል ብሎ የስጋ ስራ ቢሰራ የዘላለም ሕይወቱን ያጣል። ስለዚህ ያው ሕይወትና ጥምቀት አንድ ላይ መሄድ አለባቸው ብለን ነው የምናምነው አለ። በትክክል የሰው ልጅ በመጠመቅ ውስጥ በመኖር ውስጥ ጌታ ክርስቶስን መሆን አለበት። ለዚህም ደግሞ የሮሜ መልእክት ምዕራፍ 6ን አንድ ጊዜ ድል በድልዬ ከይቅርታ ጋር ያመላ ሮሜ መልእክት ሮሜ ልክፈታው ቆሮንቶስ አንደኛ ቆሮንቶስ እንደው ምዕራፍ 6 ላይ በደንብ የሚገልጠው ነገር አለ። ሮሜ ምዕራፍ 6 ቁጥር ስንት ልክፈት ይችላሉ? ቁጥር 1ን የምንክፈተው እርሶም ያሉትንም ይክፈቱት። ብሩክዬ እንዲያጠናክረው። እሺ ይቻላል። እንትን እንድንል ደስ ይለኛል። ብሩክዬ ከድልዬ ጋር አብራችሁ ቀጥሉ። ጥያቄ ያለህን ሁሉ አቅርብላቸው። እሺ እሺ ቀጥል አዳም። ይሄው እንትን ብዬልሃለሁ፣ ከፍቼልሃለሁ። አዎ አይ ቁጥር 1 ላይ ያለውን አብራርተውት በዛው አብራችሁ እንድትቀጥሉ ነው። አሁን ሐዋርያው ቅዱስ ጳውሎስ ምን ይላል መሰለ? ከኃጢአት ተለይቶ በክርስቶስ ስለመኖር ነው የሚያብራራው። አሁን ምን ይላል መሰለ እዚህ ላይ እንግዲህ ሰው መቼም በክርስቶስ ኢየሱስ የተደረገለትን የማዳን ስራ ሲያምን ሲጠመቅ ከኃጢአት ነስቶ የዘላለም ሕይወትን የሚያገኝበትን መንገድ ገብቷል እንላለን። ያ ማለት ምን ማለት ነው? በቃ ኦልሬዲ ይህ ሰው በመዳን መንገድ ውስጥ ነው ማለት ነው። ግን ደግሞ በመዳን መንገድ ውስጥ የገባው ሰው በበጎ ስራና በመልካም ስራ የማይተባበርና በኃጢአት ጸንቶ የሚኖር ከሆነ ግን ምን ይሆናል ማለት? ከእግዚአብሔር መንግስት ይለያል። በጣም የሚገርመው ነገር ሐዋርያው ቅዱስ ጳውሎስ ምን ይላል? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን ኑሩ አለ። ተመልከት፣ ጸጋ እንዲበዛልን በኃጢአት ጸንተን ኑሩ ሊልና አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለምን አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቃችሁ ሁሉ ከሞት ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይልና ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ይላል። ስለዚህ የተጠመቀ የዳነ የክርስቶስን ስጋና ደም በልቶ ጠጥቶ እርሱ ከእሱ ጋር ክርስቶስ ከእሱ ጋር እርሱ ከክርስቶስ ጋር ለመኖር ከወይን ግንዱ ከክርስቶስ ቅርንጫፍ የሆነ አይደለም በኃጢአት ሊመላለስ በጽድቅና በቅድስና እያጌጠ መሄድ መቻል አለበት። ለዚያ ነው ሐዋርያው ቅዱስ ጳውሎስ ምንድን ያለ? ጸጋ እንዲበዛ በኃጢአት ጸንተን እንኑር ያለ። እንዲያውም እኮ እዚሁ ላይ እንደው በጣም በሚገርም ሁኔታ እንደው ሮሜ መልእክት ምዕራፍ 2 በጣም ደስ የሚለኝ ቃል አለ። ምን ይላል እዚህ ላይ መሰለ? ምዕራፍ 2 ቁጥር 6 ጀምረ ስታነበው ምን ይላል መሰለ? ነገር ግን እንደ ጥንካሬ ይላል ቁጥር 5 ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል። ከዛ ሲመልስ ለምን ታከማቻለህ? የምታከማቸው ምን ልታደርግ ነው? ምን ፈልገህ ምን ሊገጥምሃል የሚለውን ሲያብራራ እርሱ እኮ ለእያንዳንዱ እንደ ስራው ያስረክበዋል። ኦኬ ምንድን ነው? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፅ በሚታዘዙ
እንጂ ለእውነት በማይታዘዙት ባድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል በማለት ይናገራል። ስለዚህ አንድ ሰው ካመነ በኋላ በጽድቅና በቅድስና አልመላለስ ብሎ በመልካም ስራ አልተባበር ብሎ የማይጠፋውን ሕይወት ለመፈለግ አልደክም ካለ ከእግዚአብሔር መንግስት ይለያል ማለት ነው። እንዲሁም ቆሮንቶስ ላይማ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ላይ ሄደህ ስትመለከት በጣም ደስ የሚል ነገር ይናገራል። ምን ይላል መሰለህ? እስኪ እዚህ ላይ ቁጥር 9 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? ዋው አያደግ አመፀኞች አለ። ከዛስ አትሳቱ አለ። እንግዲህ የቆሮንቶስ ክርስቲያኖች ያመኑ ናቸው። ላመኑ ለዳኑ በክርስቶስ ኢየሱስ ለተቤዡ ለሆኑ ክርስቲያኖች የተላከ መልእክት ነው። ስለዚህ ምን አላቸው? አትሳቱ አለ። ለምን? ሴሰኛ ቢሆን ወይም ጣዖት የሚያመልክ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ደግሞ ገንዘብን የሚመዩ ሰካራሞች፣ ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። ከእናንተም አንዳንዶች እንደዚህ ነበራችሁ። ነገር ግን አለ አሁን ማለት ሳያምኑ በፊት የነበራቸውን አረማዊ ህይወት እየገለጠ በኃጢአት ውስጥ የተመላለሱበትን እየገለጠ ማለት ነው። ነገር ግን አላቸው በጌታ በኢየሱስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል በማለት ይናገራል። ስለዚህ ሐዋርያው ቅዱስ ጳውሎስ እምነትን ከስራ ጋር አስተባብረን እንድንይዝና በዛ ህይወት ውስጥ የጽድቅን አክሊል እንድንቀበል ይህንን መልእክት ተናገረ። በጣም በሚገርም ሁኔታ ራሱ ሐዋርያው ቅዱስ ጳውሎስ ይህን ህይወት ኑሮታል። ደግሞ ራሱን ህይወቱን ኑሮት እንዲያውም እንዲሆንኩ ይላል ራሱ። እስኪ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንድ ኦኬ ሶሪ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ይሆን? አዎ ይሄው ማየት ትችላለህ። እዚህ ላይ እንግዲህ ሐዋርያው ቅዱስ ጳውሎስ ምን ይለዋል ለጢሞቴዎስ? መልእክቱ እንግዲህ ለጢሞቴዎስ ነው። በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበት ጊዜ ደርሷል አለው። ያው ሐዋርያው ቅዱስ ጳውሎስ ሰማዕት ሆኖ ክርስቶስን አክብሮ እንደሚሄድና የሚሄድበትን ጊዜ ደግሞ እንደደረሰ ይናገራል። ከዛ ግን ምን ይለዋል? መልካም ገድል ተጋድያለሁ አለው። ዋው መልካም ገድል ተጋድሏል። በጣም ጥሩ። ከዛስ ሩጫዬን ጨርሻለሁ አለ። አሃ ሃይማኖቴን ጠብቄያለሁ። ተመልከት፣ ሐዋርያው ቅዱስ ጳውሎስ በሃይማኖት ውስጥ የኖረ ሰው ነው። ሃይማኖቱን አልካደም። እንዲሁም አንደኛ ቆሮንቶስ ላይ ደን ስንመለከት ሃይማኖትን የካደ ሰው እጅግ ከማያምን ይልቅ የከፋ ነው ይላል። ሃይማኖቱን መጠበቅ እንደሚያድን ስለሚያውቅ ሃይማኖቴን ጠብቄያለሁ አለ። ከዛስ ደግሞ በሃይማኖት ውስጥ ነው ደግሞ መልካም ገድል ተጋድያለሁ አለ። ቅድም አዳምሻ እንደነገር ገላትያ መልእክት ላይ ምዕራፍ 5 ያሉት እነዛ የመንፈስ ፍሬ የሚባሉት እነሱንም ሁሉ ፈጽሟል። ሩጫዬን ጨርሻለሁ አለ። ከዛስ ምን አለ? እነዚህንን ሁሉ ያደረገ ሰው ምን እንደሚያገኝ ሲናገር ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህ ጻድቅ ፈራጅ የሆኑ ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለኔ ብቻ አይደለም በማለት ይናገራል። ስለዚህ ሰው እምነትን ከስራ ጋር አስተባብሮ የእግዚአብሔርን መንግስት እንዲወርስ መጽሐፍ ቅዱስ ያግዛል፣ ያዝዛል። ይህን ፈጽመን መንግስቱ እንድንወርስ እርሱ ይልዳል። ጥያቄህ ይሄ ከሆነ ምናልባት በተወሰነ መልኩ እንትን ብየዋለሁ። አሊያ ደግሞ ሌላ ጥያቄ ካለ ጠይቀኝ። ካልሆነ ግን አንድ ጎዲዝ ምንድነው ጎዲዝ ምናምን የሚል ልጅ ቆይ እናስተናግደዋለን ወንድማችንን። ብሩኬ ግን የጠየቀው ጥያቄ አይ ተግባብተናል። ከእናንተ ጋር አሁን እያወራ ነው ባለ ነው ማለት ነው። እኔ አሁን ያው ባላንስ እንዲሆን ነው ዋናው ምኞቴ። ምንድነው እናንተ አሁን ለምሳሌ ስለ ጥምቀት ስታስተምሩ አሁን ፕሮቴስታንቶች ከሚነሱበት አንግል ተነስታችሁ እንደ ይሄ ጥምቀትን ለማስተማር እንደተዘጋጃችሁ አውቃለሁ እና ይሄ ሶላ የሚለውን ሂስቶሪካል ባክግራውንድ ስናይ የተነሳበት ምክንያት እሱ እምነትን ምንድነው ስራን በማንኳሰስ ብቻ ሳይሆን በወቅቱ የነበረውን ነገር የካቶሊኮችን ዲፌንድ ለማድረግ ብሎ እንደሆነ ነው ታሪካዊ ሂስትሪውን የተረዳሁት እና ሁለቱን አንድ ላይ ማድረጉ እኛና እናንተን ያስማማናል ብዬ አስባለሁ። አዎ ብሩክ፣ የምን መሰለክ አንዱን ለመጣል ብለህ አንዱን ከፍ የምታደርገው ትምህርት የለውም ነው በክርስቶስ አስተምህሮት ውስጥ ሐዋርያትን ባስተማሩት ውስጥ አንዱን ከፍ አንዱን ዝቅ አንዱን አንቋሾ አንዱን ከፍ አድርጎ ትምህርት አልሰጡበትም ለማለት ነው። ብሩኬ ተስማምተናል። አንተ ታገሰንና እንዴ ስማን። እነ ኢዮቤ ሰላም አላሉንም እኮ ድል በድል። እነ ኢዮቤ ሰላም ይበሉን። ቅድም ነው የገባው። ኤፍቲም ሰላም ትበለን። ጋዲስ ግሬትስ የሚል ወንድማችን ይስሐቅም ጆይን ብለውናል። ሰላም ይበሉንና ጋዲስ ግሬት ለሚለው ወንድማችን አንድ ጥያቄ እንሰጠዋለን።
ያብራራልናል ክፍሉም ማለት ነው። ሰላም ኢዮብ ኤፊቲ ሰላም ብያለሁ። ሁላችሁም ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እንዴት ናችሁ? ይክበር ይመስገን። እንዴት ዋላችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት አላችሁ? ሁላችሁም ሰላም ብያለሁ። አዳምሻ እንዴት አለ? ማምሪዬ እንዴት ነው? ትታችሁም ያላችሁ ፍጹም በሆነ በክርስቶስ ሰላም ብያለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንኳን ደህና ቆየሽን፣ እንኳን አደረሰሽ በድጋሜ ኤፍቲያችን። ኢዮባ እንዴት አመሸ? አይ ቲንክ ኢዮባ ስራ ላይ ነው የሚመስለኝ። እሺ ጋድስ ግሬት ሰላም ጤና ይስጥልን። ምናልባት አዳምዬ ጋዲስ ግሬትን ክንትን ስትለው ምን ብሏል መሰለ? የጥምቀት አይነቶች በአዲስ ኪዳን 5 ናቸው አለ። የዮሐንስ ጥምቀት፣ የኢየሱስ ጥምቀት፣ የመንፈስ ቅዱስ ጥምቀት፣ የቤተ ክርስቲያን ጥምቀትና የእሳት ጥምቀት ብሏል። አሁን እነዚህ የዘረዘራቸው ነገሮች በአዲስ ኪዳን አሉ ነው እያለ ያለው። እኛ እያወራን ያለነው ስለ ውሃ ጥምቀት ነው። የውሃ ጥምቀት የለም ብሎ የሚያምን ከሆነ ከዛ ተነስተ ይዘው እንድትሄድ ፈልጌ ነው። አይ እንሄዳለን፣ እርስዎም ይጠይቁታል። ያው ትልቁ ለመማማር አይደለም። እኛም ያላወቅነው መጽሐፍ ቅዱስ የነገረን ትምህርት ካለ ከሱ እንወስዳለን እናያለን። ግን ከዛ በፊት ብሩኬን ቅድም የጠየቅኩት ጥያቄ በጌታ ትምህርትና በሐዋርያት ትምህርት ላይ የሚያምጽ ሁሉ በጌታ ላይ ያምጻል ብለን ነበረ የጀመርነው። ድልዬ አይተው ከነበረ ስንጀምርና ጋዲስ ግሬት እምነት ብቻ ያድናል? እምነት ብቻ ነው የሚያድነው በአዲስ ኪዳን ትምህርት? እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት አመሸ? እግዚአብሔር ይመስገን። ጸጋ ያብዛላችሁ። በጣም ደስ ብሎኛል። ትምህርታችሁን በጣም ወድጃለሁ። ምክንያቱም የተለያዩ ሚስኮንሰፕሽኖችን ክሊሪፋይ ለማድረግ እየሰራችሁ ስለሆነ በጣም ደስ ብሎኛል። በነገራችን ላይ እኔ አሁን ቅርብ ጊዜ ነው መጽሐፍ ቅዱስን በጣም ማንበብ የጀመርኩትና በጣም በሚገርም ሁኔታ እንደውም ወደ መጽሐፍ ቅዱስ ብዙ ትኩረት አልነበረኝም። ቅርብ ጊዜ ነው ኦልሞስት 1 ዓመት አካባቢ ነው እና በትኩረት ምክንያቱም ለመዳን የሚደረገውን ጥረት እያደረኩ ነበርና መጽሐፍ ቅዱስን ይበልጥ አውቄ መዳን ስላለብኝ ነውና አሁን እኔ ያነበብኩት እና የተረዳሁትም ውስጥ የሚያለ እምነት ጳውሎስ የጻፈው አለ ለሮሜ ሰዎች። ምክንያቱም ሰዎች ምንድነው የመጣው ክርስቶስ ምንድነው ለሁላችን ነው፣ ሁሉም ኃጢአተኛ ነው። ስለዚህ ሁሉም ኃጢአትን ሰርቷል። ስለዚህ እሱ በሰራው ስራ ምንድነው ኃጢአታችንን እሱ ለመደምሰስ ምን አድርጓል? ተሰቅሏል ማለት ነው። ስጋን በመስቀል ላይ አርጎ ሰቅሏል። እኛ መዳን የምንችለው እኛ በሰራነው ስራ ሳይሆን ያሱ አሁን የተናገረው ጳውሎስ የተናገረው እኛ የሰራነው ስራ ኢቭን የአብርሃም እንኳን የሚመካበት የለውም። ኢቭን ልጅ እስከ መሰዋት ነው። በመታዘዝ ምን ሆነ? አመነ። በማመን ምን ሆነ? ዳነ። የአብርሃምን ምሳሌ ነው እንደውም ይበልጥ የሚገልጸውና ስለዚህ ምንድነው ትክክል ነው። ይኸውልህ ጋዲስ ግሬት በሚል ስም እውነት ነው። አምላክ ታላቅ ጌታ ነው። ነገር ግን አሁን ጥያቄያችን በምን አስተምሮት ውስጥ ነው ያለኸው ነው? በኦርቶዶክስ ነህ? በፕሮቴስታንት ነህ? በምን ውስጥ ነው ያለኸው? ወይስ ገና መጽሐፍ እኔ እንዴት መሰለ እኔ አሁን እንደውም ኮምፓሪዝን ኦፍ ሪሊጅን ሁሉ ሳይ ነበር እና እኔ በክርስትና እንደማምን ሙሉ በሙሉ አምኛለሁ። በመጽሐፍ ቅዱስ ነው። መጽሐፍ ቅዱስን ብቻ ነው ፎሎ ማድረገው እና ከባይብል ውጪ የትኛው ቤተክርስቲያን ነው የሚለው መረዳት አልቻልክም ገና። ኦኬ እኔ አሁን ባይብል እንትን ላድርግልህ። መልካም እሺ። አሁን አንተን መስመር ለማስያዝ ገባኝ። አሁን ይኸውልህ ገባኝ። ባይብል ብቻ ፎሎ ከሚያደርጉ ሰዎች ማለት አንዱ ነው። ገብቶኛል። መጽሐፍ ቅዱስ ያለውን የትኛውንም ነገር ትቀበላለህ ነው። በቃ አለቀ። ከዛ ውጭ አልቀበልም ነው አይደለ? ኦፍኮርስ። እሺ መልካም። እንደዛ ከሆነ ለምሳሌ እምነት ብቻ እንጂ ስራ አያድንም የሚል አስተምሮ ያላቸው ቤተ እምነቶች አሉ። ግን እነሱም መጽሐፍ ቅዱስ ይቀበላሉ። ስለዚህ ከመጽሐፍ ቅዱስ ጋር ከተጋጨ ይሄ አስተምሮት ከጌታ ትምህርት ጋር ከሐዋርያትም ትምህርት ጋር ይጋጫል እያልክ ነው አሁን ጀጅ የምታደርገው ማለት ነው። እኔ ከፍትላለሁ፣ ታነበዋለህ። ስለዚህ የጌታ ትምህርት የጌታ ሐዋርያት ያስተማሩትን እያንዳንዱን ትምህርት እሰጣለሁ። የትኛው ቤተ እምነት ቀጥተኛ ትምህርት እያስተማረ እንደሆነ
መጽሐፍ ቅዱስ ሚዛን አድርጎ መልስ ትሰጣለህ ማለት ነው። የመጀመሪያው ድል በድል የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ይከፈትለት ያንብበው። እሺ በደንብ ተከታተሉ። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ምን ብሎ ይላል? እስኪ ጋድ ኢዝ ግሬት ምን ይላል? አንብበው። ኦኬ ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያላችሁ። በጣም አሪፍ። ይህንን የተናገረው ማን ነው? ያዕቆብ ነው። ይሄኛው የተናገረው ያዕቆብ በተለየ ያዕቆብ ማን ነው? ያዕቆብ ማን ነው? መጀመሪያ ያዕቆብ ከ12 ሐዋርያት ነው የሚመደበው። የጌታ ባሪያ የሆነው ከ12 ሐዋርያት መካከል ነው። ከ12 ሐዋርያት መካከል ነው። አይደለም፣ እሱ አይደለም። ኦኬ ያዕቆብ ከ12 ሐዋርያት መካከል አይደለም። በኢየሩሳሌም ሰብሳቢ የነበረው በ50ኛው በኢየሩሳሌም ስብሰባ አልነበረ? የእነ ጳውሎስ ተሰብስበው የነበረ ሰብሳቢ ነበረ ጳውሎስ። በነገራችን ላይ በሐዋርያት ስራ ላይ ገባኝ። ያዕቆብ ከ12 ሐዋርያት መካከል አይደለም። አይደለም። ደቀ መዝሙር ነው። አይደለም፣ ደቀ መዝሙር ነው። በኋላ ያመነ ነው ማለት ከ12ቱ ውጪ ነው። ነገር ግን በኋላ ላይ ያመነ ነው። ከ12ቱ ውጪ ነው ያዕቆብ። ሌላኛው ያዕቆብ አለ። ይሄኛው ያዕቆብ ስንት ያዕቆቦች ናቸው ያሉት? ከ12 ሐዋርያት ውስጥ ስንት ያዕቆቦች ናቸው ያሉት? ኦኬ ሁለት ናቸው ነው፣ ሁለት መሰሉኝ። እርግጠኛ አይደለሁም፣ አላስታውስም። ያዕቆብ ግን እሱ አይደለም። ስንት ያዕቆቦች አሉ 12 ሐዋርያት ውስጥ? አይ ቲንክ ሁለት መሰለኝ፣ እርግጠኛ አይደለሁም። ሁለት። እንዴት ነው ታዲያ እስካሁን ድረስ መጽሐፍ ቅዱስን ያነበብከው? ለምሳሌ መጽሐፍ ቅዱስን ብቻ ፍሎ የሚያደርግ ሰው የያዕቆብ መልእክት የጻፈው ያዕቆብ መልእክትን የጻፈው ይህ ከ12ቱ ሐዋርያት መካከል እንደሆነ እንዴት አላወቅም? በነገራችን ላይ እንዴት አላወቅም? የጌታ ወንድም ብሎ ነው እኮ የጌታ ወንድም የሆነው ያዕቆብ የይሁዳ ወንድም የሆነው እንዴት ከ12 ሐዋርያት መካከል አንዱ እንደሆነ አላወቅም? እዛ ላይ እሺ ወደ ነጥቡ ልመለስ። ለወደፊቱ የጌታ ባሪያ የኢየሱስ ክርስቶስ ወንድም ከ12ቱ ሐዋርያት መካከል አንዱ ነው። የቅዱስ ይሁዳ ወንድም ነው። ከ12 ሐዋርያት መካከል አንዱ ነው። ይሄ የይሁዳ ወንድም ሲሆን ያ የሞተው ደግሞ ወይም ደግሞ በዚህ የሐዋርያት ስራ ላይ ተጠቅሶ የነበረው የቅዱስ ዮሐንስ ወንጌላዊ ወንድም ነው። ሁለት ያዕቆቦች አሉ። ዝርዝራቸውን የሐዋርያት ስራ ምዕራፍ 1 ላይ ሄደ ማየት ትችላለህ ማለት ነው። ወደ ነጥባችን እንምጣ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ የተናገረው ያዕቆብ ነው። በአዲስ ኪዳን የተጻፈ ነው። ስለዚህ ሰው በእምነት ብቻ ነው የሚድን የሚል ትምህርት ውሸት ሆኗል አልሆነም? በዚህ ትምህርት መሰረት የዚህ ኮንቴክስት መረዳት ያስፈልጋል። ነገሮችን ጥያቄ በቀጥታ ነገር ጥያቄ ሰው በእምነት ብቻ ሳይሆን አይደለም። ወንድማችን ቅዱስ ያዕቆብ በአዲስ ኪዳን በጻፈው መልእክቱ ላይ ሰው በእምነት ብቻ ሳይሆን በምን ይጸድቃል አለ? ይኸውልህ ዳይሬክትሊ አንድ ቨርሱን ብቻ በማየት አይደለም የሚሆነው። ያዕቆብ የጻፈው ልክ በማይነር ኤስያ ውስጥ የተበተኑት አይሁዶች እምነታቸው ምንድን ነበረ? ንገረኝ። ያዕቆብ የጻፈላቸው ሰዎች እምነታቸው ምን ነበረ? አይሁዳውያን ነበሩ። አይሁዳውያን ምንድን ነው ያሉት? ኦኬ ይሄ መልእክት ለአይሁድ ነው የተጻፈው። ይሄ መልእክት ለአይሁድ ነው የተጻፈው። ይሄ በማይነር ኤስያ ውስጥ የተበተኑት ይሄ መልእክት ለአይሁድ ነው ወይ የተጻፈው? ለአይሁድ ያኔ የተሰደዱ አሉ። ያኔ ያኛው ያዕቆብ ከሞተ በኋላ ተሰደው ነበረ እኮ። ይሄ መልእክት ለአይሁድ ነው ወይ የተጻፈው? አሁን ለአይሁድ ነው ያመኑት አይሁድ ማለት ነው። ላመኑት አይሁድ ቁጥር 1 ላይ ሂድልኝ፣ ድል በድሌ ቁጥር 1 ላይ ሂድልኝ፣ ምዕራፍ 1 ላይ ሂድልኝ። እሱ ችግር የለውም። አሁን እኮ ለአይሁድ ተጻፈ አልተጻፈ ለአድረስ ለማድረስ ሚውት አድርግና ስማኝ። ይኸው ምንድን ነው የሚለው? ኦኬ የእግዚአብሔር ጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት
ለተበተኑት 12ቱ ወገኖች ያ ማለት እስራኤሎች ማለት ነው። ሰላም ለእናንተ ይሁን ብሎ ነው የሚጀምረው። ስለዚህ ለተበተኑት ምንድነው? ለ12ቱ ያዕቆብ ባሪያዎች ናቸው። ያ ማለት አይሁዶች ማለት ነው። ውረድና ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ሲል በእምነታቸው ለምንድነው ፈተና የደረሰባቸው? አይሁድ ከሆኑ እንዴ አይሁዳኖች ፈተና ይደርስባቸዋል። ያኔ ይሄ እኮ የተጻፈው እየነገርኩ ነው። አዳምጠኛ አይ እኔ የምጠይቅህን መጀመሪያ ሰምተህ መልስ። ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ያለው ለአይሁድ ከሆነ አይሁድ ምንድነው እየደረሰባቸው የነበረው ፈተና? እነኚህ አምነው ብሏል እኮ ከላይ እኮ 12 ያዕቆብ ባሪያዎች የተባለው እኮ 12 በማን ያመኑት? በማን ያመኑት? በክርስቶስ ያመኑት። በጣም አሪፍ። ወደ ምዕራፍ 2 እንመለስ። እሺ አሁን የክርስቶስ ተከታዮች መሆናቸውን አረጋገጥን። ወደ ምዕራፍ 2 እኔም እኮ አልኩ አይሁድ ያመኑ አይሁድ አልኩ። አሁን ወደ ምዕራፍ 2 እንሂድ። ምዕራፍ 2 ቁጥር 24 ላይ ድልዬ ስለዚህ በክርስቶስ ያመኑ እንደሆነ አወቅን። ስለዚህ ሰው በእምነት ብቻ ሳይሆን በምን ሆኖ አላቸው? አልተከራከርኩም እኮ አልተከራከርኩም። ስለዚህ ምን አላቸው? አሁን እነዚህ ክርስቶስን ላመኑ ሰው በእምነት ብቻ ሳይሆን በምንድን ነው አላቸው? ነው የሚጸድቀው በምንድን ነው አላቸው? እንዴት እንደሆነ ልንገርህ። ክርስቶስን ላመኑ ሰው በእምነት ብቻ ሳይሆን በምንድን ነው አላቸው? ቀበለው ስንል ዕለት ተዕለት ለምናደርገው ከጌታ መንግስት ከሚነጥለን ኃጢአት እንድንበት ዘንድ ፍጹም የሆነችዋን የጌታን ስጋና ደም እንደምንቀበል ይነግረናል። ድል በድል ላይ ለዕብራውያን ሰዎች ቅዱስ ጳውሎስ የጻፈው መልእክት ላይ ምን ማለት ነው የሚለውን በደንብ ያስረዱክ ያው ክፍሉ። ኦኬ እሺ ወንድሜ፣ ስለዚህ አሁን እንደተረዳው ከሆነ ወይ ከተሳሳትኩ አርመኝ። ዕለት አሁን ምን ብለኸኛል ቅድም? የምንጠመቀው ልክ ሮሜ አይ ቲንክ ምዕራፍ 6 ላይ እንዳለው ሞቱንና ትንሳኤው ጋር እንድንተባበር ነው አይደለ? እና በዛ መንገድ ከሆነ ያኔ ያችኛዋ በሞቱና በትንሳኤው ስንተባበር የኃጢአት ስርየት እናገኛለን። እና ያኛው የትኛውን ኃጢአት ነው ስርየት የምናገኘው? እስከ መጠመቃችን በፊት የነበረው ኃጢአት ስርየት የሚያስገኝልን? ይስሐቅ ሞቱን በሚመስል ሞት ከክርስቶስ ጋር አንድ ያልሆነ ሰው የዘላለም ሕይወት የለውም አይደለ? እምነቱ ባዶ ነው። ያመነ ሰው ከክርስቶስ ሞትና ትንሳኤ ጋር አንድ መሆን አለበት። ከዘላለማዊ ሞት ለመውጣት ክርስቶስን እውነተኛ ጌታ እውነተኛ አዳኝ የተሰቀለውን ክርስቶስን ማመን ሞቱን ማመንና ትንሳኤው መቀበል አለበት አይደለ ይስሐቅ? ትክክል ነው በሱ። ስለዚህ ልመጣልህ ነው። ስለዚህ አንድ ክርስቲያን የግዴታ ሞትና ትንሳኤውን በሚመስል ጥምቀት ከክርስቶስ ጋር አንድ መሆን አለበት። ያዝልኝ ይሄንን የጌታ ስጋና ደም ራሱን ነው ቤዛ አድርጎ በአዲስ ኪዳን ያቀረበልን። ወደ መቅደሱ የሚገባበት ወደ መቅደሱ የሚታረድ የሚፈስ ደም በአዲስ ኪዳን የለም። ስለዚህ የአዲስ ኪዳን ቤዛችን ማን ነው ስንል ጌታ ክርስቶስ ነው። ለአዲስ ኪዳን ደግሞ የሚቀርብ መስዋዕት ሆኖ የቀረበልንም ክርስቶስ ነው። ስለዚህ ሞቱን እናስብበት ዘንድ ወደ መቅደስ እየጎተትን የምንገባው በግ እንደሌለንና እርሱ የዘላለም መዳን የዘላለም መታረቂያችን እንደሆነ ዘውትር ሁል ጊዜ ከአባቱ ዘንድ የምንታረቅበትን መንገድ እንደሰጠን ቅዱስ ጳውሎስ እዚህ ዕብራውያን መልእክት ላይ አስቀምጦታል። እሱን አንዴ ይንገሩና ከዛ ወዲያ ጥያቄ ታነሳለህ ነው ያልኩ። እሺ አሁን እሺ የኔ እናንብበውና እኔ አሁን ግራ ተረድቻለሁ። ይኸው ልንገርህ በቃ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል። ይሄ የትኛው ኃጢአት ነው የሚል ለምሳሌ ላሳይህ። ሐዋርያት ሥራ ላይ ምዕራፍ 9 ላይ ሄደህ ስትመለከት ሐዋርያው ቅዱስ ጳውሎስ እንደተጠመቀ ታያለህ። ከመጠመቁ በፊት ግን ክርስቲያኖችን ምን ይል ነበር? እያሳደደ በኃጢአት ውስጥ የነበረ ሰው ነው አይደለ? ሳውል ስለምን ታሳድደኛለህ ይለዋል። ጌታ ሆይ አንተ ማን አለው? እርሱም የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠ እየተደነቀ ጌታ ሆይ ምን ላድርግ ትወዳለህ ሲለው ተነስ ወደ ከተማ ግባ ታደርጎ ዘንድ የሚገባን ይነግሩሃል አለው። ከዛ መጣ። አሁን ሲመጣ በኃጢአት ውስጥ ነው የመጣው አይደለ? ይኸው ክርስቶስ ኢየሱስ በአዳም መተላለፍ ምክንያት በአዳም ውድቀት ምክንያት በእኛ ላይ የነበረውን ፍርድ ሞቱን በሚመስል ሞት ሙቶ ትንሣኤ ህይወትን ሰጥቶናል ለኛ። ይሄ ካደረግን በኋላ ይሄ ህይወት ከተሰጠን በኋላ ግን አለማመንና በዚህ የቤዛነት ስራ አለመሳተፍ ራሱ ኃጢአትም ጭምር ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ሲያደርግ ነበር? በኃጢአቱ ሲመላለስ ነበር። ስለዚህ ምን አለው?
ወደ ሐናንያ ገብቶ ሐናንያ እንዳጠመቀውና የኃጢአት ስርየትን እንዳገኘ ደግሞ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ታገኛለህ። አሁን ለምን ተዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለህ ተብሎ ሲናገር ታየዋለህ ማለት ነው። ስለዚህ ከየትኛው ኃጢአት ካልክ ጳውሎስ ከማመኑ በፊት ክርስቶስ ከማመኑ በፊት ሲያደርገው የነበረው ኃጢአት ማለት ነው። አንድ አማኝ ከማመኑ በፊት መቼም በስጋ የምትደክምባቸው ነገሮች አሉ። ከሱ ትታጠባለህ፣ ትነጻለህ ነው። ይሄ አንድ በልልኝ አይደል? ሁለተኛ ደግሞ ልጅ አሁን ጳውሎስ ለምሳሌ በቃ ተጠመቀ፣ የኃጢአት ስርየትን አገኘ፣ ልጅ ሆነ። ክርስቶስ ከሱ ጋር እሱ ከክርስቶስ ጋር ህብረት የሚያደርግበትን የክርስቶስን ስጋና ደም በላና አንድ ሆነ፣ አንድ ከክርስቲያኖች ጋር። ይህንንም ደግሞ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ በደንብ ያብራራዋል። ምን ይላል እስኪ እንመልከተው ቅዱስ ጳውሎስ። ስለዚህ ወዳጆች ሆይ ጣዖት ከማምለክ ሽሹ ይልና ልባሞች እንደመሆናችሁ ላለው በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ይላል። እንግዲህ የክርስቶስ ደም የክርስቶስ ስጋ የተባለው የምንባርከው የበረከት ጽዋ ተብሎ የክርስቶስ ደም ተብሎ የሚሰጠን ማለት ነው። የምንቆርሰው እንጀራ የተባለው ጌታ መድኃኒዓለም ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ስትሄድ ህብስቱንም አነሳ ቆረሰ፣ እንኩ ስለ ብዙዎች የኃጢአት ይቅርታ የሚቆረስ ስጋዬ ነው አለ። ወይኑንም አነሳ ጽዋውንም አነሳ፣ እንኩ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ከዛ በኋላ እንግዲህ ምእመናን ማለት ነው በክርስቶስ አምነው ጽዋውንና ህብስቱን ሲካፈሉ ይህ ጽዋ ከክርስቶስ ደም ጋር ነው ህብረቱ፣ ይህ እንጀራ ከክርስቶስ ስጋ ጋር ነው ህብረቱ። ስለዚህ ምን አላቸው? ይህንን ህብረት ስትበሉ አለ አንድ እንጀራ ነው አለ። ስለሆነ እኛ ብዙዎች ስንሆን ግን አንድ ስጋ ሁላችን አንዱን እንጀራ እንካፈላለን በማለት በክርስቶስ ስጋና ደም ስንበላ ስንጠጣ ከክርስቲያኖች ጋር አንድ እንሆናለን ማለት ነው። ልጅ ከሆን በኋላስ በኃጢአት ምክንያት ወደቅን። ለምሳሌ ይስሐቅ ወደቀ፣ ተጠምቋል፣ የክርስቶስን ስጋና ደም በልቷል፣ ጠጥቷል፣ የመንፈስ ቅዱስ ስጦታን ተቀብሎ ልጅ ሆኗል። ልጅ ከሆነ በኋላ ግን በኃጢአት ወደቀ። ምን አይነት ኃጢአት ሰራ? ለምሳሌ እዚሁ አንደኛ ቆሮንቶስ ላይ ሄደን ምዕራፍ 6 ቁጥር 9 ላይ ያለውን ሰራ። ለምሳሌ ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁም? አትሳቱ አለ። ሴሰኞች አለ፣ ጣዖት የሚያመልኩ ወይም አመንዝሩ። ያመነ ሰው ኃጢአት ማድረግ የለበትም ማለት ግን ማንም ኃጢአት ቢያደርግስ እንዲሽ እንደ ስጋ ድካም ኃጢአት ብትሰሩስ ከአብ ዘንድ ጠበቃለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው አለ። ጠበቃለን ሲል ኢየሱስ ክርስቶስ አልሰሩም ኃጢአት አልሰሩም እያለ ከአብ ጋር የሚከራከሩ ነው አይደለም። ጠበቃ የተባለ ምንድነው ሲባል ቀጠለ፣ እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው እንጂ አለ። ማን? ኢየሱስ ክርስቶስ። ስለዚህ እንዴት አድርጎ ነው ኃጢአታችንን የሚያነጻው ሲባል እዚሁ አንድ ምዕራፍ ዞር ብለን ስንመጣ ነገር ግን አለ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ። ስለዚህ ንስሐ ገብተን ወደ ስጋውና ደሙ ስንቀርብ ያ ልጅ ከሆን በኋላ ከደከምንበት ስጋዊ ድካም ኃጢአት እንድንነጻ እንሆናለን ማለት ነው። ይሄ ነው ትምህርቱ። ስለዚህ አንድ ሰው ሲጠመቅ ከመጠመቁ በፊት የነበረው ኃጢአት ነው ስርየት የሚደረግለት። ይሄ በጥምቀት የሚያገኘው ኃጢአት ስርየት ከመጠመቁ በፊት ላለው ኃጢአት ነው። ስጋና ደሙን ደግሞ ሲካፈል ወይም ስጋና ደሙን ደግሞ ሲቀበል እለት እለት ክርስቲያን ከሆነ በኋላ በሚወድቀው ኃጢአት በሚሰራው ኃጢአት ስርየት ይደረግለታል ማለት ነው። ጉድ ትክክል። ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። እዚህ ጋር አንድ ነገር ግን እንደ ነጥብ የምትይዘው ጥምቀትን ከጌታ ስጋና ደም እንዳትነጥለው አደራህን፣ በጥምቀት ብቻ ነው የቀዳማዊ የኃጢአት ስርየት የተደረገው የሚል ትምህርት ከተያዘም ስህተት ይፈጥራል። ለመሰለክ የዳነው በጥምቀት እንጂ በጌታ ደምን አልተዋጀንም የሚል ነገር ሊፈጥር ስለሚችል ጥምቀቱ ከሞቱ ሞቱም ከትንሳኤው ትንሳኤውም ከክርስቶስ ስጋና ደም የተነጠለች እንዳልሆነች በደንብ አድርገህ እንድታውቃት አደራህን ማለት ፈልጋለሁ። እሺ ወንድሜ፣ አሁን እንደዚህ ልጠይቅ የቻልኩበት መንገድ ምንድነው? አንዳንድ የጥንት እምነት አባቶችን እያየሁ ነበር እና አይ ቲንክ ልታውቁት ከቻላችሁ የሆነ ተርቱሊያን የሚባል የእምነት አባት አለና ሰው ልጅ ጥምቀቱ ስርየት የሚያስደርግለት ከመጠመቁ በፊት ያለው ኃጢአት ስለሆነ ሰዎችን በተቻለ መጠን ጥምቀታቸውን ማራዘም አለብን ምናምን ብሎ ያስተምር ነበረ። እየሰማችን ነው? አዎ ሰምቻለሁ። ተርቱሊያን ራሱ
እንደ ቤተክርስቲያን አባቶች ይቆጠራል። እሱ ራሱን የቻለ ሌላ ጥያቄ ነው። ምክንያቱም ብዙ የስህተት ትምህርቶች ጥግ ድረስ ስላሉ ማለት ነው። ኤኒዌይስ ይሳቅ፣ የቤተክርስቲያኒቷ ትምህርት ግን ይቆይ ይዘገይ አዘግየው የሚል ትምህርት እንደሌላት በደንብ አድርገን ማወቅ አለብን። አንድ ሰው በትምህርት ውስጥ ከተማረ በኋላ ከተረዳ በኋላ ወዲያው ከተማረ ከተረዳ በኋላ ወዲያውኑ ወደ እምነት እንደሚመጣ ወደ ሃይማኖት እንደሚመጣ በደንብ አድርጎ ያስቀምጣል ማለት ነው። ይሳቅ፣ ይህን እንድታይ ደግሞ ድል በድል አንድ ጊዜ የቅዱስ ጴጥሮስን ትምህርት ወዲያው ሰሙ፣ አመኑ። ትእዛዝ የተሰጠበትን የሐዋርያት ስራ እሱን እንመልከተው በደንብ አድርገህ እንድትይዝ መጽሐፍ ቅዱስ ምን ያህል ሚዛናዊ እንደሆነ እንድታየው ማለት ነው ይሳቅ። ኦኬ። ስለዚህ ወንድሜ እንትን ስጋና ደሙን እና ጥምቀቱን መለየት አንችልም ማለት ነው እያልክኝ ያለው አይደለ? በቅድስት ቤተክርስቲያናችን ውስጥ የተከፋፈለ የመዳን ስርዓቶች የሏትም ነው። አንዱ ህግ ከአንዱ አይነጠልም። ለምሳሌ አንድ ሰው ሳይጠመቅ በፊት የጌታን ስጋና ደም አይቀበልም። መጠመቁ እምነቱን ነው የሚገልጠው። ሞትና ትንሣኤውን ያምናል። ሞትና ትንሣኤውን ያመነ ደግሞ ለኃጢአት ስርየት የቀረበውን የጌታን ስጋና ደም ይቀበላል። ቅድምም ደጋግሜ ዕብራውያን ስልህ ነበራ። ምንድነው ከዕብራውያን ያለው ብለህ እንዳታስብ። የቀደሙት የአብርሃም ልጆች ተብሎ የሚጠሩትና በጌታ በኢየሱስ ክርስቶስ ያላመኑ አይሁዳኖች ለኃጢአት ስርየት መስዋዕት ከማቅረባቸው በፊት ኃጢአታቸውን ሄደው ይናዘዙ ነበረ። ኃጢአታቸውን ከተናዘዙ በኋላ ለኃጢአት ስርየት የምትሆነውን ጥምቀት ከተጠመቁ በኋላ ነበረ መስዋዕት ሊያቀርቡ የሚገቡት እንጂ መስዋዕት የሚያቀርቡት ኃጢአታቸው ሊናዘዙ አይደለም። ተናዘው ከጨረሱ በኋላ ለኃጢአታቸው ስርየት መቀበሉን እግዚአብሔር አምላክ የሚያውቁት ለኃጢአት ስርየታቸው የሚሆን ደም ይዘው ሲገቡ ነው። ይህ ስርዓት በአዲስ ኪዳን ምን ሆኗል? በጌታ በኢየሱስ ክርስቶስ ማመን፣ ሞትና ትንሣኤውን መተባበር፣ ከዛ ወደ ደግሞ የጌታ የኢየሱስ ክርስቶስ የዘላለም ሕይወት የሚሰጠውን የጌታ ስጋና ደም መብላት ግዴታቸው ነው። ስለዚህ በማመን በመጠመቅ የጌታን ስጋና ደም በመቀበል ውስጥ 1 2 3 4 ተብለው ተከፍለው የሚቀመጡ የሚበተኑ ነገሮች የሉም። እነዚህ ህግጋት አንዱ ቢጎድል አሁን ተጠምቆ አንድ ሰው የጌታን ስጋና ደም ባይቀበል ወይ ንስሐ ገብቶ የጌታን ስጋና ደም ባይቀበል የኃጢአት ስርየት ያግኝቷል ማለት አይደለም ነው። ይህንን በደንብ ያዙ። ኦኬ። ስለዚህ የኃጢአት ስርየት ቆይ ይሳቅ፣ አሁን ገብቶኛል። ይሳቅ ያልከው ጥያቄ ገብቶኛል። ይኸውልህ አዳም እየነገረ ያለው አንድ ሰው ከማመኑ በፊት ለምሳሌ ወደ ቤተክርስቲያን ቢመጣ መዳን እፈልጋለሁ፣ በቃ ወንጌልን መማር እፈልጋለሁ ቢል፣ አሁን ለምሳሌ ቅዱስ ጴጥሮስ እንዳደረገው ወንጌል ትሰብክለታለህ። በቃ እንግዲህ እናንተ የሰቀላችሁት ኢየሱስ እግዚአብሔር ጌታ ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ሲሉ ይህን በሰሙ ጊዜ ልባቸው ተነካ፣ በቃ አመኑ ማለት ነው። ጴጥሮስ ሌሎች ሐዋርያቶቹ ወንድሞች ሆይ ምን እናድርግ አሏቸው። አሁን ያመነ ሰው ሊጠይቅ የሚገባውን ጥያቄ ምን እናድርግ ሲሏቸው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው። የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ደግሞ ለእናንተና ለልጆቻችሁ ጌታ አምላካችሁ ወደ እርሱ ለሚጠሩት በሩቅ ላሉት ሁሉ ነውና አላቸው። አሁን እነዚህ ሰዎች ወደ ጥምቀት መጡ። ልክ እንደተጠመቁ ወዴት ይሄዳሉ ማለት ነው? ወደ ቅዱስ ስጋውና ደሙ ይሄዳሉ ማለት ነው። ከዛ በኋላ ልጅ ሆነዋል። በቃ ከክርስቶስ ጋር ታርቀዋል። በደመ መስቀሉ ከክርስቲያኖች ህብረት ጋር አንድ የሚያደርገውን ያንን ሚስጥር ፈጽመዋል። በቃ ከዚህ በኋላ ግን አሁን ለምሳሌ ሁልጊዜ የምንካፈለው ነው የክርስቶስ ስጋና ደም ሁልጊዜ እና እንደገና የልጅነት ጥምቀትን እየተጠመቅን የምንቆርብ አይደለንም። እሺ አይ አይደል ጥምቀት ምናምን እያልክ ስትናገር ስለነበሩ በቃ አንድ ጊዜ ተጠምቀናል፣ ልጅ ሆነናል። ከዛ በኋላ የፎስ ጥምቀት ልንጠመቅ የምንችልባቸው አጋጣሚዎች ሊኖሩ ይችላሉ። ልጅ ከሆነ በኋላ ከምንሰራው ኃጢአት ግን እንደገና እንደ አዲስ እያመን እየተጠመቅን አይደለም ምን ቆርበው። ገብቷል አይደለ? በስርዓት አምልኮ ውስጥ በቅዳሴ ውስጥ ተካፍለን ስጋውና ደሙን እየበላን እየጠጣን የኃጢአት ስርየት እናገኛለን ነው ትምህርቱ። እሺ አሁን ስለገባኝ ነው አዳም። ቴንክ ዩ ተባረኩልኝ። በጣም ቴንክ ዩ እንትን ስለዚህ አሁን አንድ ሰው ሙሉ ለሙሉ መጀመሪያ 100% ኃጢአቱ ተሰርዮለታል የምንለው ወይም መዳኑ ሙሉ ለሙሉ ኮምፕሊት ነው የምንለው ተጠምቆ ከተጠመቀ በኋላ ስጋና ደሙን ደግሞ መካፈል አለበት። ሁለቱ አንድ ላይ እና መጀመሪያ እምነት አለ፣ እምነቱ መለየት አንችልም። አምኖ ተጠምቆ ስጋና ደሙን ሲካፈል ያኔ ነው መዳኑ ኮምፕሊት የምንለው ማለት ነው። ግን አሁን ለምሳሌ አንድ ሰው አምኖ ከተጠመቀ በኋላ ስጋና ደሙን ባይካፈል ድነቱ ኮምፕሊት ነው ማለት አንችልም ማለት ነው አይደለ? ትክክል። የስ ብራቮ በቃ ገብቷል ማለት ነው። ትክክል። እንደገና ደግሞ ያልተጠመቀ ሰው ደግሞ መጥቶ
ስጋና ደሙን በልቼ ጠጥቼ ቆርቤ መዳን ፈልጋለሁ ቢል አይችልም። ጥምቀት የሚስጥራተ ቤተክርስቲያን በር ነው። መጀመሪያ ልጅ መሆን መቻል አለበት። ሰው ኳና ከመንፈስ ቅዱስ ካልተወለደ በስተቀር እግዚአብሔር መንግስት ያይ። ሰው ደግሞ ልጅ የሚሆነው በምንድነው ሲባል ክርስቶስን የሚለብሰው በጥምቀት ነው። ገላትያ መልእክት ምዕራፍ 3 ቁጥር 27 የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ስለሚል ማለት ነው። ስለዚህ ከዛ አንጻር ይሁን ጎበዝ። እንደ ትናንትናው ጀመረላችሁ። የአዳምሻ ክፈት፣ ቤትህን ክፈት፣ ማርያምን ቤታችሁን ክፈቱ። እንደ ትናንትናው አይነት መጣላችሁ ሪስትሪክትድ ምናምን ቫዮለንሲስ ምናምን አረ ራስ ጉዳይ ወጋውቲን መንፈስ ማርያምን ክፈቱ፣ ቶሎ በሉ ማርያምን እንዳይጥላችሁ ክፈቱ። አንዳችሁ ክፈቱና ወደዛ። እሺ ድል በድል ቆይ አንተን ያደርጉታል። ምን ተናግረን ነው? እሺ አይ ቲክቶክ አፕዴቱ እንደዚህ እያደረገ ስለሆነ ችግር የለውም። ቆይ እንትን እንዳርግ አይድሌ። እሺ ይሳቄ አምዘግዝጎ ጥሎናል። ወይ ብራዘር ሌላ ክፍልም ልስጥህና ያዘው የድል በድል ያሉህንም ጨምርበትና አንተም አንብበው እንድትመጣ ወደ ዕብራውያኖች ምዕራፍ 9 ከቁጥር 22 ጀምሮ እንደ ሕጉ ከጥቂት በቀር ነገር ሁሉ በደም ይነጻል አለ። እንደ ሕጉ ከጥቂት ነገሮች በስተቀር እንደ ሕጉ ከጥቂት ነገሮች በስተቀር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም አለ። ስለዚህ ይሄ በኦሪት የበግ ደም ሳያፈሱ በፊት የኃጢአት ስርየት የለም ነበረ። እንግዲህ በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ ይግድ ነበር አለ። ከበጉ ከከብቱ ከነዚህ ከዋኖሶቹ ወይም ደግሞ እርግቦች ምናምን ከምንላቸው ደም የሚበልጥ ደም ያስፈልግ ነበር። ምን ለመሆን? የዘላለም ሕይወት ለማግኘት። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም ይላል። በእጅ የተሰራችዋ ያው በሰው ልጅ የተሰራችዋ የነ አብርሃም ድንኳን እነ ሌዊ ካህናት አባቶች የነበሩበት በግ ይሰዉበት የነበረችው ያቺን ሲናገር፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ብሎ ይናገራል። ሰማይ ሚላት በእጅ ያልተሰራችዋ መስቀል ደሙን ያፈሰሰባት ለአዲስ ኪዳን ትሆን ዘንድ የዘላለም ሕይወት የሰጣባትን ያቺን መስቀል ያስቀምጣል። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም አለ። ጌታ ክርስቶስ አንዴ ሞቶ ለዓለም የዘላለም ሕይወት የሚሆኑን የዘላለም ደሙን የዘላለም ስጋውን ሰጥቶናልና ይህንንም የዮሐንስ ወንጌል ምዕራፍ 6 ላይ ስንሄድ የዘላለም ሕይወት የሚገኝበት ይሄ በልተውት የሚጠፋው እንዳልሆነ እርሱ አንዴ ከበሉት የዘላለም እንደሆነ እኛ በእግዚአብሔር እንድንሆን እርሱ በእኛ እንዲሆን እሱ በእኛ እንዲሆን እኛ በእሱ እንድንሆን በሞታችንም ጊዜ ከእርሱ ጋር አንድ ሆነ እንነሳ ዘንድ የእሱን ስጋ ደም መብላት እንዳለብን ነግሯቸው ነበረ። ብዙ ደቀ መዛሙርት ይህን ትምህርት ሊዋጥላቸው ስላልቻለ ስለፈሩ ወደኋላ ተመልሰው ነበረ። ጌታ ኢየሱስ ክርስቶስ እናንተስ ልትመለሱ ትችላላችሁ ብሎ በጠይቃቸው ጊዜ አንተ ሕያው የእግዚአብሔር ልጅ እንደሆንክ እናምናለን፣ ከአንተ ወደ ማን እንሄዳለን ብለው መልሰውለታል። ትምህርቱን ተቀብለውታል ማለት ነው። ከዛ ወደዚህ ቁጥር 26 ላይ እንግዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበረ። አሁን ግን አለ በዓለም ፍጻሜ ራሱን በመሰዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስንቴ? አንድ ጊዜ ብቻ። ምን ሊያደርግልን? ኃጢአትን ሊሽር። ስለዚህ ጌታ ኢየሱስ ክርስቶስ የሞተልን ለዓለም ሁሉ ነው። ስለዚህ ዓለም ሁሉ በክርስቶስ ይድን ዘንድ ሞቱን ለማመን ክርስቶስን የእግዚአብሔር ልጅ ብሎ መቀበል አለበት። ከአብ ጋር እኩል ስልጣን እንዳለው ማመን አለበት። ከአብ ጋር እኩል ስልጣን እንዳለው ሲያምን ለቀደመው ኃጢአቱ ንስሐ ይገባል። ለቀደመ ኃጢአቱ ንስሐ ሲገባ ደግሞ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አለበት። ሮሜ ምዕራፍ 6 ከቁጥር 1 ጀምሮ ስታየው ክርስቶስን በሚመስል ሞትን ከቀበረ ክርስቶስን በሚመስል ትንሣኤ አንድ እንሆን ዘንድ የተጠመቅን ብሎ ይናገራል። ስለዚህ የተጠመቁ ሰዎች ደግሞ የክርስቶስ አካል ለመሆን ከክርስቶስ ጋር አንድ የሆኑ ዘንድ ይህ ስለ ኃጢአት የሚፈሰውን ደሜን ይህ ስለ ኃጢአት ስርየት የሚቆረሰውን ስጋዬን የበላ የዘላለም ሕይወት አለው የሚለውን የክርስቶስን ትምህርት ይዙና ይመጣሉ። ይህ የክርስቶስ ሞትና ትንሣኤውን የምናስብባት ይቺ አሁን የምንቀበላት የጌታ ስጋና ደም ምንላት ሳይገባቸው ለሚቀበሉ ሞት በንቀት ለገቡ ሳይጠመቁ ለመጡ ክርስቶስን ሳያምኑ ለመጡ በክርስቶስ ቃል ለተነጋገሩ ክርስቶስ ላይ ለሚያምፁ የክርስቶስን ስጋና ደም ዝም ብሎ ተራ ምንም ያልሆነ ዝም ብሎ እንጀራና ዳቦ ወይን አድርገው ለሚያስቡ ሞት ያመጣባቸዋል። ክርስቶስን በማመን ይህ የሚቆርሱት እንጀራ አሁን የሚቆረሰው ይህ አሁን የሚጠጣው ይህ ደግሞ ቁጥር 26 ላይ ያው እያሳየ ነው ድልዬ። ይህ እንጀራ በበላችሁ ጊዜ ሁሉ ይህን ጽዋን በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህን እንጀራ የበላ ይህንን
ጽዋ የጠጣ የጌታ ዕዳ አለበት በማለት ያስቀምጣል ማለት። ስለዚህ ህይወትም ነው ሞትም የሚያመጣ ነው ማለት ነው። ስለዚህ ሞትና ህይወት የሆነው ይህንን የክርስቶስን ስጋና ደም ሳይገባው መብላት እንደማይገባንም መጽሐፍ ቅዱስ ያስቀምጣል ማለት ነው። ስለዚህ ጥምቀት ከእምነት፣ እምነት ከጥምቀት፣ ጥምቀት ከጌታ ስጋና ደም፣ የጌታ ስጋና ደም ከእምነትና ከጥምቀት ተነጥለው የሚታዩ አይደሉም ነው። ስለዚህ የስርዓቶች መጀመሪያ ጥምቀት፣ የስርዓቶች ሁሉ መደምደሚያ ወይም አክሊል የሚባለው የጌታን ስጋና ደም መቀበል ነው ማለት ነው። ግልጽ ነው ብዬ አስባለሁ። በጣም ቴንኪዩ፣ ተባረኩልኝ፣ እግዚአብሔር ይባርካችሁ። የሰጣችሁኝንም መጽሐፎች ማነው ፓርቲሶች አነባችኋለሁ። ሜይ ቢ ሌላ ጥያቄ ካለኝ ሌላ ጊዜ እመጣለሁ። በጣም ተባረኩልኝ። ለሌላው ሰዎች እድል ልስጥ። እሺ ወይ አዳምዬ አንድ ደቂቃ ነው ተው፣ ክፈቱ በጌታ። አይ ወይኔ ድሉ ረታ ብናታችሁ። ከወረድን እንከፍታለን። ድልዬ አይዞት፣ ስንወርድ እዛ ከፍተን እንቀጥላለን። እሺ መድሎተ አሚን እንደምን አሉ? እንኳን ሰላም መጡ። ሻዬ ግን በዚህ ላይ እንድትጨምሩበት ይህንንስ ማለት ጥምቀትን ቅዱስ ቁርባንን የሚያገኝበት አንዲት ቤተክርስቲያን አይደለም የሚለው። ስለዚህ ያቺ ቤተክርስቲያን የቷ ናት የሚለው ወንድማችን በዛ ባየው ጥሩ ነው ብዬ አስባለሁ። ምክንያቱም በፕሮቴስታንትም ይሄም ነገር ይሰጣል ብለው ስለሚያምኑ ጥምቀቱንም እናጠምቃለን። ቅዱስ ቁርባንን የምንለውን እኛ ነው የጌታ ራት የሚሉት ማለት ነው። በእነሱ ስለሚሉት ያንን ብትነግሩት ደስ ይለኛል። ይሄንን የሚያገኝበት ራሱ የቷ ናት አንዲት ቤተክርስቲያን ይላል የቷ ናት የሚለው ቢያውቀው አሪፍ ነው ብዬ አስባለሁ። በዛው እንዲበላው ማለት ነው። ትክክል ነሽ ኤፍቲ፣ ያነሻሱ ሀሳብ ትክክል ነው። ትክክለኛው የሐዋርያት ያጸኗት ጌታ ክርስቶስ የመሰረታት ቤተክርስቲያን የቷ ናት ብሎ ለመረዳት እኮ የጌታን ቃል አሁን ከሚያስተምሯቸው አስተምሮቶች አንጻር በንጹህ ሕሊና ልብ ሆኖ መመርመር ነው አይደለ? የጌታ ቃል የሚያምጽ የትኛውም ትምህርት የሚሰጥበት ቦታ የጌታ መንፈስ ቅዱስ አለበት ተብሎ አይታመንም፣ ሊታመንም አይችልም። ይስሐቅን እስኪ ቀን እንሰጠዋለን። እኔ አይ ቲንክ ፎሎም አርጌዋለሁ። አሁን ጊዜ እንሰጠውና በደንብ አድርገን እናያለን፣ በደንብ አድርገን እንማማራለን። ትክክለኛ ጥያቄ ነው ይፍቲ ያነሳሽው። እሺ ቅድም ግን ሰምታችኋል። የያዕቆብን መልእክት የጻፈው መልእክተኛው ያዕቆብ የጌታ ሐዋርያ አይደለም፣ ከ12 ሐዋርያት አይደለም፣ አምኖ የተጠመቀ ነው ብሎ ወንድማችን ተናገረ። ምንድነው እምነት ስንለው ባይብል ነው አለን። ባይብል ነው ማምነው አለና፣ ነገር ግን በምንም ታምር ባይብል የሌለ ታሪክ የሚናገረው ኤፍቲ መድሎታሚን ሰላም ሳይሉ ሊወጡ ነው። ገብሬ እኔና ገብሬማ ምን ሰሞኑን እኮ ይሄ ኔትወርክ የሚባል ደበደበን። አዳም እየዋ ነው እንዴ? እሺ ደህና ናችሁ? እንደምን አላችሁ? ቃለ ሕይወት ያሰማችሁ። እግዚአብሔር ይስጥልን። ደህና ምሹ። በእውነት ጥሩ ትምህርት ተምረናል። እግዚአብሔር ይስጥልን። አዳምዬ ግን እስኪዘጋ ድረስ ቅድም ምን ብሏል ደግሞ አይታችሁት ከሆነ ጋዲስ ግሬት 5 አይነት ጥምቀቶችን ዘረዘረልንና ይሄ የውሃ ጥምቀት የሚባል ይሄ አንዲቱ ጥምቀት የምትባለዋ እሷ አታድንም የለም እያለ ሲናገር ነበረ። ለማሳየት የፈለኩት ምናልባት ካለሱ የሐዋርያት ሥራ ምዕራፍ 8 ላይ ሄዶ ከቁጥር 30 ኦፍ ኮርስ 27 26 ጀምሮ ያለውን ያንብበው። በተለይ ይሄ ኢትዮጵያዊ ጃንደረባ በኢትዮጵያ መንግስት ላይ በእንትኑ በገንዘቡ የሰለጠነ የኢሳያስን መጽሐፍ እያነበበ የነበረ መንፈስ ቅዱስ ደግሞ ፊልጶስን ሂድና ተገናኘው ብሎ ወንጌል እንዲሰብክለት የተደረገ ሰው ነው። እና ይሄ ሰው ልክ ፊልጶስ ከተገናኘው በኋላ በሆነ የምታነበውን ታረጋግጣለህ ሆይ እንዴው ገብቶሃል ወይ ስለ እኔ የሚያስረዳኝ የሚገልጥልኝ ከሌለ እንዴት ሊሆን ይችላል አለውና ከዛ በኋላ ከዚህ ጀምሮ ነው ያለው የክርስቶስን ወንጌል ሰበከለት። በቃ ከዛ ቀጥታ ወንዝ ላይ ደረሱ፣ ውሃ። ከዛ ጃንደረባው ምንድነው ያለ? እንዳልጠመቅ የሚከለክለኝ ምንድነው? እነሆ ውሃ አለ አለው። ከዛ ምንድነው ያለው? አዎ በቃ የውሃ ጥምቀት አያስፈልግም፣ ምንም አያደርግልህም። አንተ በመንፈስ ቅዱስ ነው መጠመቅ ያለብህ።
ስለዚህ የለ አላለው። ምንድን ነው ያለው? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ መሰከረ። ከዛስ ምኑ ቆመ? ሰረገላው ቆመ። ወደ ውሃ ወረዱ ይላል። ዋው! ከዛ በኋላስ አጠመቀው። ከውሃ ከወጡ በኋላ መንፈስ ቅዱስ ፊልጶስን እንደነጠቀው ከዛ በኋላ እንዳላየው ጃንደረባው ደግሞ ደስ እያለው እንደሄደ ይናገራል። እኔ ምን ለማለት ፈልጌ ነው? እኔ የውሃ ጥምቀት እንዴት እንደሚፈሩት እግዚአብሔር ይወቅ። ምንድነው ትምህርቱ? ይሄ ያለ ሰው እኮ በክርስቶስ ትምህርት ላይ ካልቆመ ካመፀ ቅድም አንተ እንዳልከው ኦፍ ኮርስ በቃ አይድንም ማለት ነው። አይድንም። ያመፀ ሰው ደግሞ አሻፈረኝ ያለ ሰው አይድንም ማለት ነው። እና ከዚህ አንጻር ቢታይ ጥሩ ነው እላለሁኝ። እንግዲህ ቀጥሉ ወይ አንተ አዳም ሻክፍት አሊያም ብቻ እንግዲህ አንዳችሁ